እነዚህ እና ከ129 በተጨማሪ ጎንደር በዘመኑ በዓለማችን ሁለተኛ ግዙፍ ከተማ ነበር። ይሄ የምታዩት በጣም ትልቅ ጉድጓድ አለ። ይሄ ጉድጓድ እንግዲህ በጣም በሚገርማችሁ ሁኔታ በፊት እንደ ታንከርነት የሚጠቀሙት ኦቶማን ኢምፓየር ከምንለው ዋና ከተማ መቀመጫ ከነበረችው ኢስታንቡል እንግዲህ 4 እጥፍ ግዙፍ ነበረች ጎንደር። ፎር ኢንተርቴንመንት ፐርፐዝ ብቻ የተገነባ ግንብ ነው። በጣም ሂውጅ ነው። በጣም የሚያስገርም ታሪክ ነው። በጣም የሚያስገርም ታሪክ ነው። ከተማ ውስጥ ያለ ገነት፣ ከግርግር ከጫጫት የሚያመልጡበት ልዩ ስፍራ የአርሎጂ። ከመግቢያው ጀምሮ የታሪካዊቷ ከተማ የጎንደርን መገለጫ ይዞ በሩን ከፍቶ ይቀበላችኋል። ጎንደር ውስጥ ያለ ጎንደር ፍጹም አረንጓዴ በሆነው የተንጣለለው ግቢያችን ከሚወዱት ጋር መጥተው የማይረሳ ጊዜን ያሳለፉ። ምቹና መንፈስን የሚያድስ ጸጥታ በሞላባቸው የአልጋ ክፍሎቻችን የእረፍት ሰዓቱን ልዩና አድርገው ሁሌም ዝግጁ ነን። ከ500 ሰው በላይ በሚይዘው የተንጣለለው አዳራሻችን የህይወቱን ትልቁን ቀን ሰርጎን ልዩ ልናደርገው ተዘጋጅተናል። ለስብሰባም ለኢቨንትም ቢሉ ማን ብሎ ያ ሁሉ ሰው የለኝም መለስተኛ ነው የምፈልግ ካሉ እንደ ፍላጎቱ የተለያዩ አማራጮችን ይዘን እንጠብቃችኋለን። ለሙያ ጎንደርማን ብሎት እንዲሉ ጣት የሚያስቆረጥሙ ምግቦችን በአይነት አለላችሁ። የአርሎጂ መጥተው የሚያውቁት ነገር የለም። በግቢው ውበት ተገርመው በጸጥታው ታድሰው ከሚወዱት ጋር ልዩ ጊዜን አሳልፈው ይመለሳሉ። ድራሻችን ጎንደር ከማራኪ ወደ ልደታ በሚወስደው መንገድ 500 ሜትር አለፍ እንዳሉ ያገኙናል። የአርሎጂ። ይሄ እንግዲህ ቅድም የነገርኳችሁና ብዙዎች የማታውቁት የመጀመሪያው ስቲም ባዝ ተጠቀሙበት የነበረው ስፍራ ነው። ነገስታቶቻችን በጣም የሚገርም ቴክኖሎጂ ልበለው ምን ልበለው አላግም፣ የሚገርም ዘመናዊነት ነው። እንግዲህ በሮቹ ዝግ ናቸው፣ ግን ዙሪያውን ለማሳየት ልሞክር መግቢያ በር እስከማገኝ ድረስ። እንግዲህ አሁን ያለውበት ስፍራ ደግሞ ነገስታቱ ለስቲም ባዝነት ይገለገሉበት የነበረው ስፍራ ነው። ሲስተሙ እንዴት ነው? ድንጋይ ያግሉና የጋለው ድንጋይ ላይ ውሃ በማድረግ የሚወጣውን ከፍተኛ የሆነ እንፋሎት ነበር ለስቲም ባዝነት የሚጠቀሙ። እንግዲህ ስቲም ያኔ ከጤና አኳያ ጤናቸውን ይጠብቅላቸዋል። ከዛም በተጨማሪ ደግሞ ያው ብዙ መሳሪያ ስላልነበረ በጣም ፖይዝን የሆነ ምግብ ፖይዝን መደራረግ ነበር በጣም በሰዓቱ ኢሹ ወይም አስፈሪው ነገር በንጉሶች መካከል። ስለዚህ ድንገት እንኳን ቢመረዙ በጭስ በላብ መልክ ከሰውነታቸው ያለው መርዝ ይወጣል ተብሎ ስለሚታሰብ ስቲምን በዛ መልኩ ይጠቀሙ ነበር። ከዛም በተጨማሪ ሶስተኛው ደግሞ ለውበት መጠበቂያ እንደምናውቀው አሁን ላይም ስቲምን በጣም ብዙ ቆነጃጅቶች ብዙ ወጣቶችም ለውበታቸውም ጭምር ይጠቀሙታል አሁንና። በሶስተኛ ደግሞ ነገስታቶቹ እና ቤተሰቦቻቸው ለውበት ራሳቸውን ለቢዩቲ ፐርፐዝ ደግሞ ይጠቀሙት የነበረ በጣም እንግዲህ በጣም ምን አይነት ሌክዠሪ የሆነ ላይፍ ምን አይነት ቅንጦት የሆነ ላይፍ። ከዛ በተጨማሪ እንዴት አሰቡት የምንለው በሰዓቱ እነዚህ አልነበሩም ጥያቄዎቹ። ግን ይህንን ነገር አምጥተው ምን ያክል ኢትዮጵያን ታላቅ ሀገር አድርጓት እንደነበር ምን ያክል ዘመናዊ ሰዎች እንደነበሩ እዚህ ግቢ ውስጥ ያሉ እያንዳንዱ በተራመዳችሁ ቁጥር እያንዳንዱ የምታገኟቸው ነገሮች ምስክሮች ናቸውና ምን ያክል ሌክዠሪየስ የሆነ ላይፍ እየኖሩ እንደነበረ እንግዲህ በጣም የሚገርም ነገር ነው። ስለዚህ ይኸው አሁን ያልኳችሁ እንግዲህ ይሄ ማለት ድንጋዩን የሚያግሉበት ወይም እሳቱ የሚቀመጥበት ስፍራ ነበር። እንግዲህ በዚህ በኩል ወጥቶ በጠባቧ ክፍተት በኩል ጭሱ ይወጣና በዛኛው ክፍል ነገስታቶች ቁጭ ብለው ስቲሙን የሚጠቀሙበት ክፍል ነው ማለት ነው። ይሄ የምታዩት ክፍል በእነዚህ ክፍሎች ይሄ ክፍል እንግዲህ የምታዩት ክፍል ይሄ ስቲም የሚደረግበት ክፍል የነበረ ስቲም የሚያደርጉበት ክፍል የነበረ ክፍል ነው። ያ እንደምታዩት ከዚህ በኋላ እንግዲህ ዝግ ነው። ምንም አይነት መንገድ እንግዲህ ቅድም በጀርባ በኩል ስለሄድኩኝ ነው። አሁን በዋናው በኩል ገብቻለሁ። ስለዚህ ይሄ ወሸባ ቤት ብለን የምንጠራው ወይም ለስቲም ባዝ አገልግሎት ይጠቀሙበት የነበረው ግንብ ነው። ይሄ ኮሪደሩ ነው። ይሄ መውጫ ነው። አሁን እንግዲህ ውስጡ ገብቼ በደንብ አሳያችኋለሁ። በውጭ በኩል ያሳዩዋችሁ ማለት ነው። እንግዲህ ከሪሴፕሽኑ እንደገባን የምናገኘው ዶም ነው።
የምታዩት ክፍተት እንግዲህ ለጭስ ማውጫነት ይጠቀሙበት የነበረው ክፍተት ነው። ምክንያቱም ቤቱ የወሸባ ቤት ወይም ደግሞ ለስቲም አገልግሎት ስለሆነ የምንጠቀመው በየትኛው መንገድ ጭስ ሊያገኙ ይችላል። ስለዚህ ያንን ጭስ የሚያስተነፍሱበት ክፍተት ነው። ይሄ የምታዩት ደግሞ የተለያየ ጌጣጌጥ እና ብርሃን የሚቀመጥበት እንደ ሼልፍ ነገር ሆኖ የምናየው ቤት ነው ማለት ነው። ከዛ እንግዲህ እነዚህን አነስ ያሉ በሮችን እያጎነበስን እያለፍን ወደ ወሸባ ቤቱ እናመራለን ማለት ነው። እንግዲህ ይሄ ቅድም በዋና በሩ ከገባን በኋላ ወደ ዋናው ስቲሙ የሚደረግበት ክፍል የምናመራባቸው ስፍራዎች ናቸው። ይሄ ስፍራ እንደ ኮሪደር የሚያገለግል ድምፄ የራሱ እንግዲህ ምን ያህል እንደተቀየረ ኖቲስ ካረጋችሁት አላውቅም። እንደ ኮሪደር የሚያገለግል ልብሳቸውን እዚህ ያስቀምጡ ነበር። እንደዛ አይነት ነገር የሚያገለግል ስፍራ ነው። ከዛ ውጭ እንግዲህ ዋናው ለስቲም ባዝ አገልግሎት የሚውሉበት ቤት ይህንን ይመስል ነበር። እንደምታዩት እንግዲህ እነዚህ ክብ ነገሮች ቅድም እንዳልኳችሁ የሚያስተነፍሱበት አየርን የሚያስተነፍሱበት የነበረ ስፍራ ነው። ይቺ ቅድም ያሳየኋችሁ ከዛ በኩል እንግዲህ ከዛኛው በኩል ድንጋይ የጋለ ድንጋይ ይቀመጣል። ከዛ ውሃ ይፈስበታል። በዛች በኩል የሚመጣው ጭስ እንግዲህ በዚች ጠባብ ክፍተት አማካኝነት በጣም በኃይል ይመጣል። ነገስታቱን አሁን ያለሁበት ስፍራ ላይ በመሆን እኔ አሁን ያለሁበት ስፍራ ላይ እንግዲህ በመቀመጥ ሙሉ ቤቱ እንደ ስቲምነት ያገለግላሉ። ዋናው የስቲም ክፍል ይሄንን ይመስላል። ይች በራለች፣ በዚህ በኩል ይገባሉ ይወጣሉ። ይችን ለመተላለፊያ ይጠቀሟታል። ከዛ በተጨማሪ እንግዲህ ይሄኛው ኮሪደር ወይም ልብሳቸውን ካስቀመጡ በኋላ ወይም ምናምን ብቻ እንደ ኮሪደርነት የሚጠቀሟት ስፍራ ናት። ይችኛዋ ደግሞ ሌላ እንደ መናፈሻ የሚጠቀሟት ስፍራ ናት ማለት ነው። ወደ ላይ ክፍት ናት፣ ባዶ ነች። ፐርፌክት። እንግዲህ ይሄ ድምፅን በጣም ምን ያክል እንደሚቀይር የምናየው ይኸው እንደምታዩት እነዚህም ለክፍተት ለአየር ማስገቢያ የሚጠቀሟቸው ክፍሎች ናቸው። በዋነኝነት ግን ይሄ አሁን ያለሁበትን ክፍል ነው ልብስ ለመቀየሪያነት የሚጠቀሙበት ማለት ነው። እንደምታዩት እዚህ ጋር የተለያዩ ብርሃንን የሚያመለክቱ እንደ ሻማ እንደ ችቦ የመሳሰሉ ነገሮች ይቀመጡበታል እዚህ ላይ። ከዛ በተጨማሪ እነዚህ የምታዩቸው ክፍተቶች በሙሉ ይህ መደዳውን የምታዩት ክፍተት በሙሉ እንደዚህ ቀንድ የሚደረግበት ነው። ይህ ለምልክትነት የተደረገ ወይም የተቀመጠ የቀንድ ነው። ያ ማለት ልብሳቸውን አንጠልጥለው የሚገቡበት ነው። እዚህ ስፍራ ላይ ልብሳቸውን አንጠልጥለው እንግዲህ በዚህ በምታዩት ቀዳዳ በኩል ገብተው ነው ስቲም ባዝ የሚጠቀሙ ነገስታቶች። ስለዚህ ያክል ዘመን ለልብስ ማንጠልጠያ እንኳን ተጨንቀው ልብስ ማስቀመጫ ለብቻው የሚያደርጉ፣ ይችኛዋ ደግሞ ጌጣጌጣቸውን የተለያዩ ነገሮችን የሚያስቀምጡባት፣ ምክንያቱም ነገስታት ስለሆኑ ብዙ የወርቅ የአልማዝ የከበሩ ማዕድን ጌጣጌጥ ይኖራቸዋል። እሷን የሚያስቀምጡባት ስፍራ ናት ማለት ነው። ይቺ እንግዲህ አሁን ደግሞ ከመዋኛው አልኩኝ ከምሮ ይባል ከስቲሙ ወይም ከወሸባ ቤቱ ወጣት ወደ ቴራሱ እያመራ እንገኛለን። እንግዲህ በጣም ልዩ አድርገው ነው የሰሩት። ይሄ ቴራስ እንደምናየው ከስቲም በኋላ ለመዝናናት እንግዲህ እንደምታዩት ብዙ ጊዜ ከዚህ ከመዋኛው በፊት ይሄ የምናየው ስፍራ መዋኛ ገንዳ ነው። ከቴራሱ በፊት ይሄ እንግዲህ በጣም የሚገርም ከፎቅ ላይ ያለ የመዋኛ ስፍራ ነው። ይሄ የመዋኛ ስፍራ አገልግሎቱ ምንድን ነው? ከስቲሙ እንደወጡ እዚህ ስፍራ ላይ መጠው ተለቃልቀው ዋኝተው፣ ምክንያቱም ብዙ ጊዜ አይታችሁ ከሆነ አሁን ላይ እንኳን በዚህ በዘመናዊ ዓለም ከስቲም ጋር ተያይዞ የመዋኛ አገልግሎት የማሳጅ አገልግሎት ምናምን ይሰጣል እና ከስቲም እንደወጡ እዚህ ጋር ዋኝተው ተለቃልቀው ሰውነታቸውን አለቃልቀው ከዛ በኋላ ይህ የምታዩት ስፍራ የምታዩት ሰገነት ላይ እንግዲህ ወጣው ከመዋኛ በኋላ አልጋቸውን አድርገው ወደ ዘና ብለው ፀሐይ የሚሞቁበት ንፋስ የሚቀበሉበት ሰውነታቸውን የሚያፍታቱበት ልዩ የሆነ ስፍራ ነው። ይሄ እንግዲህ ምን ያክል ሌግዠሪየስ የሆነ ላይፍ። ይህንን አገልግሎት እንኳን በአሁኑ ሰዓት መጠቀም የሚችሉ ማንም ተራሱ አይጠቀመውም። ጥሩ ኑሮ የሚኖር ጥሩ ገንዘብ ያለው ጊዜ ያለው ሰው ነው እና ያኔ ከዛሬ እንግዲህ 400-500 ዓመት በፊት የጎንደር ነገስታት ይጠቀሙበት የነበረው በጣም ልዩ የሆነ ስፍራ ነው። እንግዲህ በመግቢያ ላይ እንደገለጽኩላችሁ አፄ ፋሲል ደግሞ ካስገነቡት የወሸባ ወይም ደግሞ የስቲም ባዝ ውስጥ በዚህ ቤተ መንግስት 3 ይገኛሉ። ከ3ቱ ውስጥ አንዱን ተመልክተናል ማለት ነው። ከዛ ውጭ ደግሞ 7 ደግሞ ከተማው ላይ ለህዝቡ ያሰሩት እንደዚሁ 7 የግምጃ የወሸባ
ቤቶች አሉ ማለት ነው። ነገር ግን ሰው በልምድ የዶሮ ቤት እያለ ይጠራቸዋል። ምክንያቱም እንፋሎት ያው ዶሮ ለመጀመሪያ ጊዜ ሰሮ ልብልት የተገኘባት ጎንደር አይደለ? ስለዚህ እንፋሎቱ ጋር በማገናኘት የዶሮ ቤት እያሉ እንግዲህ ይጠሩታል ማለት ነው እነዛን ስፍራዎች። በእርግጠኝነት እንግዲህ ስለ ፋሲል ግንብ ስታውቁ እነዚህን ነገሮች ላታውቋቸውም ትችላላችሁ። አይዶነ ወይም ሰምታችሁ ኖቲስ ሳታደርጉት አልፏችሁም ሊሆን ይችላሉ። እያሳየኋችሁ ያለው ነገር በጣም እንደሚያስገርማችሁና እንደሚያስደስታችሁ ምንም ጥርጥር የለኝም። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። እንግዲህ ቆይታችን ይቀጥላል። ይህን ግንብ አይጨምርም ስፔሲፊካሊ፣ ግን ቅድም ያልናቸውን የቤተ መዛግብቱን ጨምሮ 7 ግንቦች አሉ ማለት ነው። እስካሁን ስንት ቆጠርን? የአፄ ፋሲልን አየን፣ የልጃቸውን የአፄ ዮሐንስን አየን፣ ከዛ የዘግሬት እያሱ ወይም የአፄ እያሱን አየን። ከዛ በአራተኝነት ደግሞ የአራተኛው ትውልድ የሳልሳዊ ዳዊትን ቤተ ምንድን ነው የሚባል ቅድም ያየነው ግንብ ብቻ ኢንተርቴንመንት ሃሉን አየን፣ 4 ግንቦች። ስለዚህ አምስተኛ ደግሞ የአፄ ፋሲል ቤተ መዛክር ወይም ላይብረሪ የምንለውን አየን። ይሄኛው አለ። በስድስተኝነት እንግዲህ የአፄ በካፋ ግንብ ላይ ደርሰናል። ከዚህ ከምታዩት ከወሸባ ቤቱ ወይም ከሲም ባዙ ፊት ለፊት ነው አጋጣሚ ነው የተሰራ። አሁን እንግዲህ እንደምታዩት የአፄ በካፋ እንትን ደርሰናል። የአፄ በካፋ ግንብ እንደምታዩት እንደዚህ ለየት ያለ ቅርጽ ያለው ግንብ ነው። ሶሪ ቅድም ምንትዋብ አልኳችሁ። ምንትዋብ የአፄ ፋሲል ሳትሆን የአፄ በካፋ ባለቤት ናት። ሶሪ ለስህተቱ፣ የነገስታት ሚስት በሚል ያዝልኝ። እንግዲህ እንደምታዩት ይሄ ቪ ወይም ዩ የሆነ ቅርጽ ያለው ቤተ መንግስት የአፄ በካፋ የታላቁ አፄ በካፋ ቤተ መንግስት ነው። እንደምታዩት እነዚህ ስፍራዎች በዚህኛው በኩል ያሉ ስፍራዎች ለፓርኪንግ ወይም ለፈረስ ማቆሚያነት ብቻ አገልግሎት የሚሄዱ ናቸው። የምነግራችሁ ነገር በጣም ይኸው እንደምታዩት እድሳቱ አልተጠናቀቀም፣ በቅርቡ ያልቃል። የሚያስታውቅ ነው። በጣም በፍጥነት የተሰራ ያለ ይመስላል። ምክንያቱም በፊት እንዲህ አልነበረም። እነዚህ ነገሮች የሚያሳዩ ለእድሳት ያሉ እቃዎችን ነው። ሶሪ ይሄን በማሳየቴ። ኤኒዌይ እንደምታዩት እንግዲህ ይሄ እኔ አሁን ያለሁበት ስፍራ የአፄ በካፋ የቤተ መንግስት ነው። ይሄ የምታዩት ፈረሶቻቸው ምናምን አምጥተው የሚያቆሙበት በጣም የሚገርም በየክብራቸው በየንግስና ደረጃቸው እነዚህ ፈረሶቻቸውን አምጥተው ፓርክ የሚያደርጉበት ሙሉ ተርታ የሆነ ስፍራ ነው። በጣም ይታያችሁ ምን ያክል ሌክዠሪስ። እንግዲህ አፄ በካፋ ማለት እንዳልኳችሁ ቅድም እንኳን 4ኛ ትውልድ ደርሰን ነበር። ከዛ በኋላ የመጡ ንጉስ ናቸው። ከአፄ ዳዊት በኋላ የመጡ ንጉስ ናቸው። ግን ምን ያክል ያን ያክል ዘመን እንግዲህ ምን ያክል ሌክዠሪስ የሆነ ላይፍ ምን ያክል ስልጡንነት ይዘው እንደቆዩ እንግዲህ ይሄ ነገር ማሳያ ነው። ይሄ እንግዲህ ለፓርኪንግ ፐርፐዝ አሁን እንኳን ፓርኪንግ በጣም ኢሹ የሆነ ጉዳይ ነው። ያኔ እንደዛ ኢሹ ባልሆነበት ዘመን እንግዲህ ለፈረስ ማስቀመጫ ወይም ለፓርኪንግ ፐርፐዝ ይጠቀሙበት የነበረው ይሄኛው ክፍል ነው። ያኛው ክፍል ደግሞ በዛኛው በኩል እንሄዳለን። ይሄ የምናየው ክፍል ደግሞ የመመገቢያ አዳራሻቸው ነው። ሳር ላለመርገጥ ወጠን በዚህ በኩል እንሂድ። እንደምታዩት ነው። ይሄኛው በጣም የሚገርማችሁ በጣም ብዙ ክፍሎች አሉት። የሚመጡት እንግዶች በአፄ በካፋ በኩል ኢንቫይት ተደርገው ቤተ መንግስቱን ለማየት ለጉብኝት፣ ለዲፕሎማሲ ፐርፐዝ የተለያየ ክፍለ ሀገር ገዢዎች ይመጣሉ። የተለያየ ሀገር ነገስታቶች ይመጣሉ። ያ እንግዲህ በየክብራቸው ፈረሶቻቸውን ሰይሞ የድሮ ታውቃላችሁ፣ የድሮ ነገስታት ፈረሶቻቸው ነገስታት ብቻ ሳይሆን ገዢዎች በሙሉ ፈረሶቻቸው ስያሜ ነበራቸው። ስለዚህ እንደየክብራቸው ለፈረሶቻቸው ክብር መገለጫውን ዘንድ የተሰራ ፓርኪንግ ነው ይሄ። ፈረሶቻቸውን የሚያቆሙበት በጣም ልዩ 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 የሆነ ፓርኪንግ። እኔ ሁሌም ስለዚህ ነገር ሳስብ በጣም ነው ሰርፕራይዝ መሆኑ። ሁሌም እንደ አዲስ እገረምበታለሁ ይህንን ታሪክ። ኢማጂን ፈረሶቻችሁ ቁመው ስትወጡ ፈረሶቻችሁን በቆሙበት ፒክ አድርጋችሁ ኢትስ በጣም ሌክዠሪየስ ቱ ቢሆንስ። እንግዲህ አሁን ደግሞ ከዛ ከፓርኪንጉ ወጠን ወደዚህ አፄ በካፋ ብቻ አፄ በካፋ ለምግብ አዳራሽነት የተጠቀሙበት የነበረው ትልቁ አዳራሻቸው ይሄ ነው። በጣም ሂውጅ ነው። እንደምታዩት በጣም ሰፊ ነው። እስከዛ እስከ ጥግ ድረስ ነው። በጣም ግዙፍ ነው። ነገር ግን እንደምታዩት አሁን ለእድሳት የሚያስፈልጉ ነገሮች ሞልተውታል። በእርግጠኝነት ታድሶ አልቆ ደግሞ ይህንን ስፍራ መጥቼ ያሳያችኋለሁ። ይሄ ሳይኖር በጣም በጣም ውብ በጣም ሂውጅ የሆነ ስፍራ ነው ይሄ ስፍራ። ስለዚህ እድሳቱ ከተጠናቀቀ በኋላ በእርግጠኝነት እንግዲህ እግዚአብሔር ይፈቅድ መጥቼ ያሳያችኋለሁ።
በጣም ግዙፍ። ይሄ እንግዲህ ሙሉ ለሙሉ ከዚህ እስከዛኛው ጫፍ ድረስ ለምግብ አዳራሽነት የሚጠቀሙበት ግንብ ነው እንዳልኳችሁ። ከዛ ፓርኪንጉ አለ። ከዛ እንግዶቻቸውን ካስተናገዱ በኋላ እዚህ ጋር አምጥተው ነበር የሚመግቧቸው። ከዚህ ከእንግዶቻቸውና ከእሳቸው በተጨማሪ ሙሉ የከተማውን ሕዝብ ያበሉ እንደነበር ታሪክ ይናገራል። እንግዲህ ሙሉ የከተማው ሕዝብም ለመመገብ ይጠቀሙበት የነበረው ስፍራ ነው። የቤተ መንግስቱ ማህበረሰብ እንዲሁም ከቤተ መንግስቱ ውጭ ያለ የጎንደር ከተማ ሕዝብም የተጠራ ግብዣ ይደረግለት ነበር። ስለዚህ እንደዚህ አይነት አገልግሎት ይውልብ ስለነበር በጣም ግዙፍ ግንብ ነው። መጨረሻ ላይ ሌላ ክፍል አሉ። በዚህም በኩል ደግሞ ሌላ ክፍል አለ። በእርግጠኝነት የንጉሱ ማረፊያ፣ የቤተሰቦቻቸው ማረፊያና ንጽህና መጠበቅ ይሆናል የሚል ግምት አለኝ። ግን አሁን ግን ሁለቱም ጋር እቃዎች ስላሉ ዝግ ስለሆነ ማሳየት አልቻልኩም። ሌላ ጊዜ ፎርሹር መጥቻ አሳያችኋለሁ የሚል ግምት አለኝ። እንግዲህ እንደምታዩት ይህንን ይመስላል ማለት ነው የአፄ በካፋ ቤተ መንግስት። በጣም ደስ ይላል። አፄ ፋሲል በንግስና ዘመናቸው ደግሞ ከዚህ ቤተ መንግስት ዙሪያ እና አቅራቢያ 7 ቤተክርስቲያናትን እንዳስገነቡ ይነገራል። በእርግጥ ከጎንደር ምስረታ በፊትም እነ ቀዳሚ አድባራት አበራ ጊዮርጊስን የመሳሰሉ ቤተክርስቲያኖች ቢኖሩም እነዚህ 7 ቤተክርስቲያኖችም እንግዲህ ተጨምረው ደግሞ ሌላ 44 ቤተክርስቲያኖችም ከአፄ ፋሲል የንግስና ዘመን በፊትም እንዲሁም ደግሞ ከሳቸው በኋላ አጠቃላይ ጎንደሪያን ፔሪድ የምንለው 44 ቤተክርስቲያን አሉ። ከነዚ ውስጥ አንዷ ደግሞ እዚህ ከጎን የምታዩት ግምጃ ቤት ማርያም ናት። ግምጃ ቤት ማርያም ታዋቂዋ ታላቋ ደብራችን ግምጃ ቤት ማርያም ከ44ቱ ታቦታት ውስጥ እንደሆናት ማለት ነው። እንግዲህ እንደምታዩት ከዚህ ከአፄ በካፋ ቤተ መንግስት ቀጥሎ የምናገኘው 7ኛው የዚህ ቤተ መንግስት ግንብ ወይም የመጨረሻው የቤተ መንግስት ነው። ይሄ እንግዲህ በአፄ በካፋ ልጅና ባለቤት አማካኝነት የተገነባው ግንብ ነው። ወይም ስፔሲፊካሊ የአፄ በካፋ ባለቤት እቴጌ ምንትዋብ ያስገነቡት ግንብ ነው። ይሄ ግንብ እንግዲህ አፄ በካፋ በሚሞቱበት ጊዜ ልጃቸው ቋረኛው እያሱ የቅድሞ አፄ እያሱ ግሬት እያሱ ሳይሆን ብርሃን ሰገድ ቋረኛው እያሱ በጣም ልጅ ነበሩ። ስለዚህ ልጅ ስለነበሩ እንግዲህ እናታቸው በሞግዚትነት ነው ኢትዮጵያን ታስተዳድር የነበረ። ሴት አይነግስም ታውቃላችሁ ኢትዮጵያ ውስጥ። ስለዚህ እናታቸው ግን እቴጌ ምንትዋብ የአፄ በካፋ ባለቤት በሞግዚትነት ነግሰው ነበርና አፄ በካፋ እንግዲህ ካለፈ በኋላ ይህም ቤተ መንግስት ካለፈ በኋላ በመጨረሻኝነት የዚህን ግቢ የመጨረሻ ቤተ መንግስት የሆነው እንግዲህ ይሄ ግንብ በጣም ቆንጆ ቅልብጭ ያለ በጣም ውብ የሆነ እንደምታዩት እንግዲህ እዚህ ላይ ትንሽ መግለጫው ተጽፏል። ብርሃን ሰገድ ቋራኛው እያሱና የእቴጌ ምንትዋብ ቤተ መንግስት ይላል። ከ1723 ዓመተ ምህረት እስከ 17 ስንት ማለት ነው 47 አካባቢ ዓመተ ምህረት የነበረ ግንብ ነው። እንግዲህ ከዚህ በኋላ እንግዲህ ይህንን ግንብ አስገንብተው ጨርሰው ከዛ በኋላ በተፈጠረ ኬዎስ ነው እንግዲህ ልጃቸው ቋራኛው እያሱ ከተገደለ በኋላ በልጅ ልጃቸው በአፄ ኢዮአስ አማካኝነት እንግዲህ እቴጌ ምንትዋብ ለ3 ጊዜ ንግስት ወይም እቴጌ ሆና ነበር። አንደኛው ቅድም ባሳየናችሁ በአፄ በካፋ ዘመን በባለቤቷ ጊዜ፣ ሁለተኛ በዚህ ይህን ግንብ ሲገነቡ በነበረው በልጃቸው በአፄ ኢያሱ አማካኝነት። ከዛም በተጨማሪ በልጅ ልጃቸው አፄ ኢያሱ ሲሞትም እንደዚሁ ልጅ ስለነበረ አፄ ኢዮአስ ወይም የልጅ ልጃቸው አፄ ኢያሱ የቋራኛው ኢያሱ ልጅ ኢዮአስ ልጅ ስለነበር በእሱም አማካኝነት ነግሰ ነበር። መሳፍንት ዘመን ሲመጣ ንጉሶች ወይም ይሄ ምድር ይባል ኢምፔሪየር የሆነው የዘውዳዊ ስነስርዓት ስላልተፈለገ እንግዲህ እቴጌ ምንትዋብን ከዚህ ቤተ መንግስት ከዚህ ከተከበረው ቤተ መንግስት አባረሯቸው ነበር። ሲባረሩ ነው እንግዲህ ወጣው ከዚህ ቤተ መንግስት በ3 ኪሎ ሜትር ርቀት ላይ ደብረ ፀሐይ ቁስቋም ማርያምን ቤተክርስቲያንን እንግዲህ ታቦት አስገብተው እዛው ቤተ መንግስታቸውን ሰርተው እቴጌ ምንትዋብ በዛ ስፍራ ነግሰው ነበር። ከፍተኛ ስፍራ ነው። በዛው ስፍራ ነግሰው ነበር ማለት ነው እቴጌ ምንትዋብ። ቁስቋምን የሚያስገነቡበት ምክንያት እንግዲህ ከዚህ ተሰደው መሄዳቸውን ለማመላከት ነው። እንግዲህ የስደተኛዋን የቁስቋም ማርያምን ታቦት አስቀርጸው ያስገቡ። የቁስቋምን እንግዲህ ሌላ ታሪክ ደግሞ እሰራላችኋለሁ በሚቀጥሉት ቪዲዮዎች። አሁን ግን የእቴጌ ምንትዋብና የአፄ ኢያሱ የመጨረሻው የዚህ ቤተ መንግስት የዚህ አብያተ መንግስታት ግቢ የመጨረሻውን ቤተ መንግስት ይህን ይመስላል። ቅድም እንዳሳዩዋችሁ ቅድም የእነ አፄ ፋሲል ባለቤት ይጠቀሙት እንደነበረው ሁሉ እዚህም ጋር ደግሞ እንደምታዩት የእቴጌ ምንትዋብ ወሸባ ቤት ይላል። ዛት ሚንስ የእቴጌ ምንትዋብም ለስቲምባዝ አገልግሎት ይጠቀሙበት የነበረው ይችኛዋ እንግዲህ ይችኛዋ ቤተ መንግስት ለእቴጌ ምንትዋብ
ለሲምባዝና ለውበት መጠበቂያ ብቻ ይጠቀሙት የነበረው ስፍራ ነው። እቴጌ ምንትዋብ በነገራችሁ ላይ ኢትዮጵያ ውስጥ ከነገሱ እጅግ በጣም ስልጡን ከምንላቸው በጣም ረቂቅ ከሆኑ ነገስታት መካከል ወይም ሴት ነገስታት መካከል አንዱ ናቸው ማለት ነው እቴጌ ምንትዋብ። የእሳቸው ታሪክም በጣም እንደዚሁ ሰፊ ነው። በሌላ ቪዲዮ እንዳልኳችሁ ከቁስቋም ማርያም ታሪክ ጋር አያይዤ እሰራላችኋለሁ። ይሄኛው ግንብ እንደምታዩት በጣም ገዘፍ ያለ በጣም ቆንጆ በጣም ግዙፍ ግንብ ነው። ወደዚች በኩል እንወርድና እንግዲህ እስከተቻለው ድረስ እናየዋለን። ወደ ላይ እንኳን መግባት አይቻልም። ይሄኛውን ግንብ ሳየው በጣም ያስደስተኛል። ይሄው እንግዲህ እንደምታዩት ይሄ በጀርባው በኩል የሚገኘው የእቴጌ ምንትዋብና የቋረኛው ኢያሱ ቤተ መንግስት በጀርባ በኩል የምናየው እይታ ነው። ይሄ ከሁሉም ቀድሞ የታደሰው ይሄ ቤተ መንግስት ነው። ስለዚህ በቅርቡ ምንም አይነት እድሳት አልተደረገለትም። በእርግጠኝነት ተራውን ጠብቆ ይሄም እንደሚደረግለት ምንም ጥያቄ የለውም። ግን በመጨረሻም በመሰራቱ እንደምታዩት በጣም ዘመናዊ የሆነ ሉክ ያለው ከሁሉም በጣም ደግሞ ይሄ ምንድነው በጣም ሞደርን ግን ሌግዠሪ ቤቶች የምንላቸዋል እንደዚህ አይነት ሉክ ያለው ስፍራ ነው። ይሄ እንግዲህ ሳር ላለመርገጥ ነው። ይሄ የምታዩት ወሸባ ቤቷ ወይም ስቲም ባዟ የነበረው ስፍራ እቴጌ ምንትዋብ ይህንን ይመስላል። ወደዚህ በኩል እንግዲህ ስንመለስ ወደ ላይ መውጫውና በዚህ በኩል ደግሞ ሌላ ስፍራ አለ። የፊት ለፊት የምታዩት ደግሞ ነፃ ትግል ወይም ሪስሊንግ የምንለውን ነገር እያስደረጉ የሚዝናኑበት ስፍራ የነበረ ይሄ የምታዩት አዳራሽ እንግዲህ አዳራሽ ልበለውን የምታዩት ይሄ ሰፊ የሆነ ስፍራ እንግዲህ እላይ ቁጭ ብለው ወጥቼ ያሳያችኋለሁ። እንዲሁም ደግሞ በዚህ በኩል ደግሞ በሰገነታቸውም ወጥተው አንዳንድ ጊዜ ነፃ ትግል እያስደረጉ መዝናኛ የሚዝናኑበት ክፍል ነው። ፊት ለፊት ደግሞ እንደምታዩት የአፄ በካፋ ቤተ መንግስት አለ። እንግዲህ ከባለቤታቸውም ጋር በነበሩበት ዘመን እዛ ቤተ መንግስት ነበር የነገሱ። ስለዚህ ለሁለቱም ስፍራ አማካኝ ለሁለቱም ቤተ መንግስታቶች አማካኝ የሆነ ስፍራ ነው። እዚህ ጋር ይህ ሜዳ እንግዲህ እንዳልኳችሁ ለኢንተርቴንመንት ፐርፐዝ ይጠቀሙበት የነበረው ስፍራ ነው ማለት ነው። እንግዲህ እንደዚህ በጣም ሌግዠሪየስ የሆነ ላይፍ የሚመሩ ነገስታቶች ነበሩ። ይሄ እንግዲህ አሁን ያየነው ግንብ የመጨረሻው የጎንደር ሰባተኛው ቤተ መንግስት የመጨረሻው ቤተ መንግስት ይህንን ይመስላል። ከዚህ በኋላ እንግዲህ እቴጌ ምንትዋብ እንዳልኳችሁ በልጅ ልጃቸው በአፄ ዮሐንስ አማካኝነት ለሶስተኛ ጊዜ ስለነገሱ እና ዘመነ መሳፍንት የሚባለው ኤራ ስለጀመረ መሳፍንቶች መጥተው ሲያስወጧቸው እንግዲህ ከዚህ ወጥተው ወደ ደብረ ፀሐይ ቁስቋም ማርያም ቤተክርስቲያን አምርተው አሁን ቁስቋም ማርያም ነው የሚከብርበት። ነገር ግን በዛ ስፍራ ደግሞ ቤተ መንግስታቸውን ገንብተው ሌላ የሆነ ከዚህ ቤተ መንግስት ውጭ ያለ ሌላ ህይወት እዛ ጀምረው ነበር። እስከ እድሜያቸው ፍጻሜ ድረስም እዛ ቤተ መንግስት ላይ እዛ ደብር ላይ ነበር እንግዲህ አገልግሎታቸውን የጨረሱ። እንግዲህ የእቴጌ ምንትዋብ ቤተ መንግስት ይህንን ይመስላል። ይሄ ስላልታደሰ የድሮ የሆነ ሉክ ነው ያለው። ስለዚህ በጣም ደስ ይላል። አትሊስት ሁሉም ታድሶ አዲስ ሉክ ሳይዝ በፊት ይህንን ታሪክ ማስቀረት ችለናል ማለት ነው። ይሄ በጣም ደስ የሚል ታሪክ ነው። የመጨረሻው ቤተ መንግስት ነው እንግዲህ። ከዛ ውጭ እንግዲህ አፄ ፋሲለደስ ይህንን ግንብ ሲያስገነቡ ሰው ወይም ህዝቡ ያው እንደምታውቁት በኢትዮጵያ ብቻ ሳይሆን በተለያየ ዓለምም አዲስ ነገር ሲፈጠር ግርታ ወይም ህዝቡ ያለ መቀበል ባህሪ ያለው በተለይ እንደዚህ አይነት ግዙፍ የሆነቱ የአዲስ ፈጠራ ማለት ትችላላችሁ። ምክንያቱም በደሳሳ ጎጆ ለሚኖር ህዝብ በድንኳን ውስጥ ለሚኖር ህዝብ እንደዚህ አይነት 30 ሜትር ከፍታ ያለው በጣም ግዙፍ ቤተ መንግስት መስራት ማለት እንዴት ሊቀበሉት ይችላሉ? ስታስቡት በጣም ከባድ ነገር ነው። በጣም በሚገርማችሁ ሁኔታ ግን ይሄ ቤተ መንግስት ሲሰራ የጎንደር ህዝብ ሙሉ ድጋፍ ነበረው፣ ተቃውሞ አልነበረውም። ንጉሱም በጣም ይወዷቸው ስለነበረ ሙሉ እዚህ ቤተ መንግስት ሲሰራ ከጉልበት ጨምሮ የጉልበት ሰራተኞቹን በዜማ በማወደስም ጭምር የጎንደርና የአካባቢው ህዝብ ከፍተኛ የሆነ የራሱን የሆነ አበርክቶ የራሱን የሆነ አስተዋጽኦ ማድረግ ችሎ ነበር ይህ ቤተ መንግስት ሲሰራና ከዛ ውጪ ደግሞ ያው ሰምታችሁ የምታውቁ ከሆነ የእንቁላል ግንብ ይባላሉ። በዚህ በእንቁላል ቅርጽ የተሰሩትን አስበው የሚሉ አሉ። በጣም አንደኛው ደግሞ ሌላው የሚወራው ወሬ ደግሞ በእንቁላል ነው የተገነባው። እንቁላልን እንደ ሲሚንቶ ተጠቅሞ ይባላል ከኖራው ጋር። ነገር ግን እንደዛ ሳይሆን በእንቁላል የተሰራ የሚባልበት አንደኛው ምክንያት
እንዳልኳችሁ ህዝቡ ሙሉ ድጋፍ ስለነበረው በሰዓቱ በዚህ አካባቢ ይህንን ግንብ ሲሰራ ይገነቡ ለነበሩ ሰዎች እንቁላልን ለምግብነት እያመጣ እንዲያበረታቸው ጉልበት እንዲሆናቸው እያመጣ ይሰጣቸው ነበር እንቁላልን። ስለዚህ በዛ አማካኝነት በእንቁላል የተሰራ ይሉታል የአካባቢው ሰዎች፣ እንቁላል እየተመገቡ የገነቡት ለማለት ነው። ስለዚህ በእንቁላል የተሰራ የሚለውን ይዘው ነው እንግዲህ በእንቁላል የተገነባ እንቁላል እንደ ሲሚንቶ ተጠቅመው የሚባለውና እንደዛ ሳይሆን በእንቁላል የተሰራ የሚባለው እንዳልኳችሁ ህዝቡ ድጋፍ ስለነበረው ህዝቡ ለሚሰሩ ሰራተኞችን እንቁላልን ለምግብነት እያመጣ ስንቅ የሆናቸው ዘንድ ይሰጥ ስለነበረ በእንቁላል የተሰራ ብለውታል በሰዓቱ። ለዛም እንግዲህ እንቁላል ግንብም የሚባል ሌላ ስያሜ ያለው ማለት ነው። እንግዲህ በዚህ ታላቅ የፋሲል አብያተ መንግስታት ግቢ ውስጥ የነበረን ቆይታ ይህንን ይመስላል። አጠቃላይ ስለ ጎንደር የቀደመ ታሪክና ፋሲል ላይ ስለነገሱ ነገስታቶች ታሪክ በጎንደሪያን ፔሪድ ኢትዮጵያ ከጎንደር አልፎ ኢትዮጵያ ምን ያክል የከፍታ ዘመን እንደነበራት ለማሳየት ሞክሬያለሁ። በእርግጠኝነት እዚህ የሰማችሁትን ብዙዎቹን ነገሮች ኖቲስ ላታረጓቸው ትችላላችሁ፣ ወይም ሰምታችኋቸው ላታውቁም የምትችሏቸው ታሪኮች ይኖራሉ ብዬ ገምታለሁ። አሪፍ ቆይታ ነበረኝ። ፐርሰናሊ እኔ በጣም ደስተኛ ነኝ በዚህ ቪዲዮ። እናንተም ኢንጆይ እንዳረጋችሁበት ተስፋ አድርጋለሁ። በሚቀጥለው ደግሞ ጎንደር ላይ የሚገኙ የሌሎችን ደግሞ ያልሰሯቸውን ታሪካዊ ስፍራዎች እንደዚሁ ማስጎበኛችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ ስላያችሁት አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን አሳዩኝ። ከዚህ ውጭ ደግሞ ያላችሁ ሀሳብ ካለ ኮሜንት ላይ አስፍሩልኝ። ይመቻችሁ ቤተሰብ።